አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው። ይገርማቸዋል። ክርስቶስ የሚያደርጉትን አያውቁምና ይቅር በላቸው ያለው ገና መስቀል ላይ ያለ ነው። ከኔ ጋር ናችሁ? አዎ፣ ገና ሚስማሩ ከእጁ ሳይወጣ። አሁን ከዚህ ጉባኤ ስትወጡ ምእመናን፣ እዚሁ ጉባኤ ላይ ቆይታችሁ ስትወጡ አንድ ሰው እግራችሁን ቢረግጣችሁ ወይ ይቅርታ ቢል ትቀበላላችሁ? አትቀበሉ? ትቀበላላችሁ። ግን እግራችሁን ረግጦ ጭፍልቅ አድርጎ እያሸ ይቅርታ ቢላችሁስ ትቀበላላችሁ? መጀመሪያ እግርን ከእግሬ ላይ ምን በል አንሳ። ክርስቶስ እኮ ሚስማሩ ከእጁ አልወጣም። ገና እኮ የሾህ አክሊሉ ልቡ ድረስ ይሰማዋል። እያመመው ነው። የሚያደርጉትን አያውቁምና እኛ እኮ ይቅርታ ካረግን እንኳን ካለፈ በኋላ ነው። የዛሬ 10 ዓመት ምናምን የተበደለውን ነገር መቼስ ትቼልሻለሁ እንላለን። እሱንም አንልም። በእውነት የወጋ ቢረሳ ይኸው ታውቁታላችሁ። ሲቆይ የረሳው ልጅ መሰለሽ እንዴ ነው የምንለው። ተወቅቶ የረሳው ማ ብቻ ነው? ክርስቶስ ገና ሚስማሩ ከእጁ ሳይወጣ የሚያደርጉትን አያውቁ። አሁን እዚህ መካከል ይህን ትምህርት የምትሰሙ ሰዎች ሰው ይቅርታ ማድረግ እንዳለበት ታምናላችሁ፣ እናምናለን። ግን የሆነ ይቅርታ ያላረግንለት ሰው የለም ወይ? የሆነች ይቅርታ ብሞት አላረግላትም የምትሏት ሴት የለችም ወይ? ሁላችንም ሕይወት ውስጥ ይቅርታ እንስማማለን። ግን እገሌ ከሆነ በሱ አትምጡብኝ እንላለን። እሷን ይቅር ብል ሞቼ እገኛለሁ እንላለን። እሱን ነው ይቅር በል ያለህ ክርስቶስ። እሱን ነው። ተመልከቱ፣ ክርስቶስ እዛው ነው ይቅርታ ያደረገው። የሚያደርጉትን አያውቁምና ይቅር በላቸው ሲል እዛው እያመመው ነው። አለፈ ብሎ አይደለም። ይቅርታ ያማል ወይ? አዎ ያማል። ይቅርታ ይከብዳል። ግን ይቅርታ አድርጉ። የይቅርታን ሕመም ከክርስቶስ በላይ የሚያውቀው ነው። በይቅርታ አይደል እንደ የተሰቃየው? ይቅርታ አይደል እንደ ያቆሰለው? ይቅር ብሎን አይደል እንደ ሞተው? የይቅርታን ኃይሉን መስቀል ላይ ያየ ነው። የሚያደርጉትን አያውቁምና ምን በላቸው ይቅር። አሁን ይቅርታ አድርጉ የምትባሉትን ሰዎች አንዳንድ ሰው ይቅር በፍጹም ይላል። እስቲ ልጠይቃችሁ ምእመናን፣ የበደሉን ሰዎች ምንም ያህል ቢበድሉን አይሁድ ክርስቶስ ላይ ያደረሱትን መከራ ያህል በድለውናል? አልበደሉንም። የክርስቶስ ያህል አልተሰቃየንም። አይ መቼስ አንዳንድ ሰው ክርክር ይወድ የለ። አረ የእሱ ይሻላል ይላል አንዳንድ ሰው። አረ የእሱ ይሻላል፣ የእኔ ይብሳል። እሺ ይባስ፣ ግድ የለም። ከክርስቶስ በላይ ሰዎች በድለው ይሆናል። አንተ እንደ ክርስቶስ ንጹህ ነው ወይ? አይደለም። እሱ እኮ ንጹህ ሆኖ ነው የተበደለው። ግን የሚያደርጉትን አያውቁምና